A historic milestone has been achieved in military service as Amanda Azubuike becomes the first Nigerian woman to attain the rank of Brigadier General. My name is Amanda Azubuike. I am the Deputy Commanding General for Cadet Command, and in the summer, I serve as the Commandant for Cadet Summer Training. አዎ ለሴቶችም ለጥቁሮችም ይቻላል። ምሳሌ ካላችሁ ይቻትላችሁ። የናይጄሪያ ተወላጅ የሆነችው መኮንን አማንዳ አዙቡኬ በአሜሪካ ጦር ኃይሎች ውስጥ የጀነራል መኮንን ደረጃ የደረሰች የመጀመሪያ አፍሪካዊ ደም ያላት ናይጄሪያዊት ሴት መሆን መቻሏ ዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። በአሜሪካ ታሪክ ለረጅም ጊዜ በወንዶች ቁጥጥር ስር በነበረው የአሜሪካ ወታደራዊ ተቋም ፔንታጎን ውስጥ አማንዳ አዙቡኬ የተባለች ጥቁር አፍሪካዊ ስደተኛ እንስት የመጀመሪያዋ የናይጄሪያ ዝርያ ያላት ሴት ከፍተኛ መኮንን በመሆን ታሪክን ጽፋለች። አማንዳ አዙቡኬ በአሜሪካ ወታደራዊ ተቋም ውስጥ ወደ ብርጋዴር ጀነራልነት የተሸጋገረች የመጀመሪያዋ ሴት የጦር አበጋዝ በመሆን ስሟን በደማቁ አስፍራለች። ለመሆኑ አይደለም ለጥቁሮች ለነጮችም የመግቢያ ቀዳዳውና የስኬት መንገዱ ፈታኝ እንደሆነ በሚነገርለት የአሜሪካ የጦር ግምጃ ቤት የነገሰችው አማንዳ አዙቡኬ ማን ነች? አማንዳ አዙቡኬ ውለቷ 1970 እንደ ፈረንጆቹ አቆጣጠር ከዚምባብዌ ስደተኛ እናትና ከናይጄሪያ ስደተኛ አባት በእንግሊዝ መዲና በሆነችው ለንደን እንደተወለደች መረጃዎች ያሳያሉ። ከዚያም የ14 ዓመት ሕፃን እያለች ከወላጅ እናቷና ከአንዲት እህቷ ጋር ወደ አሜሪካ ይሰደዳሉ። ያኔ ለስደተኞች በጎ የነበረችው አሜሪካም በ1989 ዜግነትን ሰጥታ እንዳሻቸው እንዲኖሩ ፈቃዷን ትሰጣለች። በ1984 የፈረንጆቹ ዓመት በ14 ዓመቷ ከእናቷና ከእህቷ ወደ አሜሪካ የተሰደደችው በ10ዎቹ ዕድሜ ውስጥ እያለች የአሜሪካውን የወታደራዊ መስሪያ ቤት ፔንታጎንን ተቀላቅላም ራሷን በአርካንሰስ ብሔራዊ ጥበቃ ውስጥ እንዳገኘችው ትናገራለች። አማንዳ አዙቡኬ ጊዜው እንዲህ ታስታውሰዋለች። ቀጭን ትንሽዬና 100 ፓውንድ ብቻ የመመዝን የ17 ዓመት ልጅ ነበርኩኝ። ስፖርት የመስራት ልምዱም ሆነ ሁኔታውም አልነበረኝም። ምክንያቱም ከአፍሪካውያን ቤተሰብ እንደመገኘቴ ወላጆቼ በአካዳሚክ ጉዳይ ላይ ያተኮሩ ስለነበር ለእንዲህ ያለው ዕድልም ብዛም አልነበረም ትላለች። አዙቡኬ በጃክሰንቪል ሁለተኛ ደረጃ ትምህርት ቤት እያለች የአየር ኃይል ጁኒየር ፕሮግራምን በእንግሊዝኛ ምህፃሩ አርኦቲሲን ትቀላቀላለች። ይህም በወታደራዊ መስሪያ ቤቱ ላይ ያላትን ፍላጎት ቀስቅሷል። እንደ አውሮፓውያን አቆጣጠር 1993 ከሴንትራል አርካንሰስ ዩኒቨርሲቲ በኮሚኒኬሽን የመጀመሪያ ዲግሪ ካገኘች በኋላም በሚቀጥለው ዓመት የጦር ሰራዊቷን ኮሚሽን ተቀበለች። አዙቡኬ የአቪዬሽን ሙያን በመምረጥ በ1995 የፈረንጆቹ ዓመት የበረራ ትምህርት ቤትን በዩኤች-1 ሄሊኮፕተር አብራሪነት ተመረቀች። ኋላም በአርሲ ቴዎሎቭ የስለላ አውሮፕላን ብቁ መሆኗ ሲረጋገጥ የመጀመሪያ ምደባዎቿን በጆርጂያና ደቡብ ኮሪያ ወደሚገኘው የሃንተር ጦር አየር ማረፊያ በ3ኛው ምድብ ውስጥ ወታደራዊ የስለላ ጦር እንድትሄድ ተደረገ። ለዓመታት በአቪዬሽንና በስለላ ከሰራች በኋላም ወደ ህዝብ ጉዳዮች ተሸጋገረች። ከጆርጅ ታውን ዩኒቨርሲቲ በህዝብ ግንኙነትና በኮርፖሬት ኮሚኒኬሽን የማስተርስ ዲግሪዋን አገኘች። ይህኔ ነው የእሷ ሚና ከፍተኛ ደረጃ ላይ የደረሰው። ከዚህ የጀመረው እድገቷ በኮሪያ ኦፕሬሽን ኦፊሰር፣ የፕላቶን መሪ፣ በአሜሪካ ጦር ካንዴት ኮማንድ ምክትል አዛዥ፣ ለአሜሪካ ደቡባዊ እዝ የህዝብ ጉዳዮች ኃላፊና በፔንታጎን ከፍተኛ ወታደራዊ አማካሪ ሆና ተመርጣለች። ወርሃ የካቲት 2024 የፈረንጆቹ ዓመት የሰራዊቱ የህዝብ ጉዳዮች ኃላፊ ሆና ተመረጠች። ሰኔ 2024 የ38ኛው የህዝብ ጉዳዮች ኃላፊ ሆና ለሰራዊቱ ስትራቴጂካዊ ግንኙነት በበላይነት መቆጣጠር ቻለች። ጥቅምት 28 ቀን 2022 የፈረንጆቹ ዓመት በፎርድ ኖክስ በኬንታኪ የተካሄደው የሽልማት ስነ ስርዓት ላይ ስትናገር ወደ ጀነራል መኮንን ደረጃ በመድረሴ ክብር ይሰማኛል ስትል ጽፋለች። የአሜሪካን የጦር መስሪያ ቤት ለማገልገል መመረጥና የማዕረግ እድገት ማግኘት እንዴት ያለ መመረጥስ መብትስ ነው ስትል ተደምጣለች። ከ3 አስርት ዓመታት በላይ በቆየው የሥራ ዘመኗም አዙቡኬ በአሜሪካ ጦር ውስጥ ቁልፍ የአመራርና የስትራቴጂክ ቦታዎችን አስተናግዳለች። አማንዳ አዙቡኬ ከተዋጊነት እስከ አመራርነት ድረስ ባገለገለችባቸው ዓመታትም ኦፕሬሽን ኢንዲሪንግ ፍሪደም ማለትም በአፍጋኒስታን በተካሄደው ዘመቻ ላይ ተሳትፋለች። ኦፕሬሽን ኢራቅ ፍሪደም የሚል ስያሜ በተሰጠው በኢራቅ ጦርነት ወቅትም በተለያዩ ኃላፊነት ቦታዎች አገልግላለች። በዚሁ ግዳጅና ኃላፊነትን በብቃት በመወጣት ክህሎቷም በርካታ ሽልማቶችን ተጎናጽፋለች። ከእነዚህ መካከል በአሜሪካ የመከላከያ ዘርፍ ለላቀ አገልግሎት የሚሰጠውን ዲፌንስ ሱፐሪየር ሰርቪስ ሜዳል፣ ለየት ያለ ውጤት ላስመዘገቡ ከፍተኛ መኮንኖች የሚሰጠውን ሌጊዮን ኦፍ ሜሪት የተሰኘውን የክብር ሜዳሊያም፣ በጦርነት ቀጠና ውስጥ ለሚታይ ጀግንነት ወይም ለላቀ አገልግሎት የሚሰጠውን ብሮንዝ ስታር ሜዳል፣
በመከላከያ ሚኒስቴር ውስጥ ለሚሰጥ ታላቅ አገልግሎት ሲባል የሚበረከተውን ዲፌንስ ሜሪቶሪየስ ሰርቪስ ሜዳል፣ ለውጤታማና ለተሳካ ወታደራዊ ተግባር የሚሰጥን አርሚ ኮሜዴሽን ሜዳል፣ ለተወሰኑ ስኬቶችና ልዩ ብቃት ምልክቶች የሚሰጠውን አርሚ አቺቭመንት ሜዳል፣ በፔንታጎን የጦር ኃይሎች ጠቅላይ መምሪያ ውስጥ ላገለገሉ የሚሰጠውን አርሚ ስታፍ አይደንቲፊኬሽን ባጅ፣ ከፍተኛ የጦር ሄሊኮፕተር አብራሪ መሆናቸውን የሚገልጽ ምልክት ሲኒየር አርሚ አቪዬተር ባጅ፣ እነዚህን ጠራርጋ የወሰደች ብርቅዬ እንስት ናት። ጀነራል አዙብኬ በአሁኑ ወቅትም በአሜሪካ ጦር ውስጥ ከፍተኛ ተጽዕኖ ካላቸው አመራሮች መካከል አንዷ ናት። በተለይም በኮሚኒኬሽንና በስትራቴጂክ አመራር ረገድ የአሜሪካን ጦር ገጽታ በመገንባት ረገድ ትልቅ ሚና እየተጫወተች ይገኛል። በአሁኑ ወቅትም በአሜሪካ ጦር ካንዴት ኮማንድ ምክትል አዛዥ፣ በአሜሪካ ደቡባዊ እዝ የህዝብ ጉዳዮች ኃላፊ፣ በፔንታጎን ከፍተኛ ወታደራዊ አማካሪ፣ ቁርጠኝነቷና አስደናቂ ስኬቶቿ ወደ ብርጋዴር ጀነራልነት ታሪካዊ እድገት እንድታገኝ አድርገዋታል። ይህም በአሜሪካ ጦር ውስጥ ወደዚህ ደረጃ ያደረሰች የመጀመሪያዋ የናይጄሪያ አፍሪካዊ ሴት እንስት ለመሆን በቅታለች። አማካሪ ቦርድ የጀግንነት ሽልማትን በተቀበለች ወቅትም ለአፍሪካውያን እህቶቼ ሁሉም እንደሚቻል በማሳየቴ መንገድን በመክፈት በመቻሌ በጣም አመስጋኝ ስትል ተደምጣለች። የአማንዳ አዙብኬ እስከ ጀነራል መኮንን ደረጃ መድረስና ጉዟም የጽናት ማሳያና ስደተኛ መሆን የአሜሪካን ወታደራዊ ኃይል ትልቅ ስፍራ ከመያዝ የማይገታ ሴቶች እንደሚችሉ የሚያሳይ ኃይለኛ ምስክርነት ነው ተብሏል። እናም አማንዳ ሴት መሆንና ጥቁር መሆን ከምንም አያግድም ስትል ትደመጣለች።